የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በስፋት ቀጥሏል። በጎጃም በተደረገው ውጊያ የፋኖ ኃይሎች በአደባባይ በመዝለፍ የሚታወቀው የአገዛዙ ጦር አባል ላይ እርምጃ መውሰዳቸውን የፋኖ ኃይሎች አስታውቀዋል። በወሎና በሸዋ በተደረጉ ውጊያዎች የፋኖ ኃይሎች ድል አስመዝግበናል ሲሉ አስታውቀዋል። ዝርዝሩን ትሰሙታላችሁ። የብልጽግና አገዛዝ የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ቢሮን ሰብሬ እቃዎችን አልዘረፍኩም፣ የስራ ባልደረቦችና ጓደኞችን አላፈንኩም አለ። የአገዛዙ ባለስልጣን ለሚዲያ እንደተናገሩት ከሆነ በቴዲ አፍሮ ላይ የደረሰውን ይህን በደል በተመለከተ እኛ አላደረግነውም ብሏል። በምንም መልኩ ከአርቲስቱ ጋር የሚያገናኝ የወንጀል ምርመራ ስራ የለንም፣ አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የእኛ ተጠርጣሪ አይደለም ሲል የአገዛዙ ፌዴራል ፖሊስ ለሚዲያ ተናግሯል። ዝርዝሩን ትሰሙታላችሁ። ፕሮፌሰር መረራ ጉዲና ኢትዮጵያውን ካለችበት ተደራራቢ ቀውስ በመውጣት የምትችለው በእውነተኛና በዲሞክራሲያዊ መርሆች ላይ በተመሰረተ የፖለቲካ ውድድር እንጂ በይምሰል ምርጫ አይደለም አሉ። ፓርቲያቸው ኦፌኮን ጨምሮ በአዲስ አበባና በኦሮሚያ ባደረጉት ግምገማ ለነጻና ፍትሐዊ ምርጫ የሚያስችል ምቹ የፖለቲካ ድባብ እንደሌለ ያረጋግጠናል የሚሉት ፕሮፌሰር መረራ ሕጉ ግን ፓርቲያችን ስለሚሰርዘው በአዲስ አበባ ዝም ብለን ለመወዳደር ተገደናል ብለዋል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ተራዳሪዎችን ወደ ፓኪስታን የሚያደርጉትን ጉዞ መሰረዛቸው ተሰምቷል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር ፓኪስታን የሄዱ ስለ ኒውክሌር ለመወያየት አይደለም ሲሉ አንድ የሀገሪቱ ከፍተኛ ባለስልጣን ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ቀጥሏል። በጎጃም በተደረገው ውጊያ የፋኖ አመራሮችን በአደባባይ በመዝለፍ የሚታወቀው የአገዛዙ ጦር አባል ላይ እርምጃ መውሰዳቸውን የፋኖ ኃይሎች ያስታወቁ ሲሆን በወሎና በሸዋ በተደረጉ ውጊያዎችም ደግሞ ድል አድርገናል ብለዋል። በክልሉ ሰሜን ወሎ ዞን ግዳን ወረዳ በተደረገው ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ለሚዲያችን በላከው መረጃ አስታውቋል። የአገዛዙ ጦር ከወረዳው ዋና ከተማ ሙጃ ከተማ መሳሪያ በመተኮስ ሽፋን እየሰጠ ባለበት ሁኔታ በተደረገው ውጊያም ነው የፋኖ ኃይሎች ድል አስመዝግበናል ያሉት። በዚህም በግዳን ወረዳ ወይራ በር የተባለ አካባቢ በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት መሆኑን የመረጃ ምንጮች ተናግረዋል። የአገዛዙ ጦር በአካባቢው ከተደረገው ውጊያ ጋር ምንም አይነት ተሳትፎ ያልነበራቸው የአንበሳው ቀበሌ ነዋሪዎች የሆኑትን ወይዘሮ ሲሳይነሽ አለልኝና ወይዘሮ አንጓች አለልኝ የተባሉ ንጹሃንን በከባድ መሳሪያ ተኩስ ገድሏቸዋል ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተጨማሪም አገዛዙ ወንዳች የተባለ አካባቢ ሆኖ ወደ ተለያዩ አቅጣጫዎች በተኮሰው ከባድ መሳሪያ አርሶ አደሮች መኖሪያ ቤትና በእንስሳት ላይም ከፍተኛ ጉዳት አርሷል ነው ያሉት። በተመሳሳይ የብልጽግና አገዛዝ በላስታ ቀጠና ቡግና ወረዳ አይና ከተማ ንጹሃንን የፋኖ ቤተሰብ ናችሁ በሚል አስሮ እያንገላታቸው ይገኛል ሲሉ ነዋሪዎች ተናግረዋል። በከተማዋ በአገዛዙ የታሰሩ የፋኖ ቤተሰብ ናቸው የተባሉ ሰዎች ቁጥር ከ20 በላይ ይሆናል ያሉት የመረጃ ምንጮች ፋኖ ውስጥ ያሉ ቤተሰባችሁን ወደ መንግስት ካላስገባቸው አለቃቸው መባላቸውን ነው አክሎ የተናገሩት። በዚሁ በላሊበላ ቀጠና ገነተ ማርያም ማውሬ እስጢፋኖስ በተባለ አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ ኃይሎች አስታውቀዋል። በሰሜን ወሎ ዞን ግዳን ላስታ፣ መቄት፣ ጋና፣ ጋዞም፣ ጋሸናና አካባቢው በቀጠለው ውጊያ የትራንስፖርት አገልግሎት ጭምር መስተጓጉሉ እንዳጋጠመ መዘገባችን ይታወሳል። በተመሳሳይ በጎጃም ቀጠና በተደረገ ውጊያ በርካታ የአገዛዙ ጦር አባላት መገደላቸው ሰምተዋል። ሚያዝያ 17 2018 ዓ.ም በጎጃም አሽፋ ማርያም አካባቢ በተደረገ ውጊያ የፋኖ አመራሮች በአደባባይ በመዝለፍ የሚታወቀው የአገዛዙ ጦር አባል ላይ እርምጃ መውሰዳቸውን የፋኖ ኃይሎች አስታውቀዋል። ምክትል ሳጅን መለሰ ምረት የተባለ የአገዛዙ አድማ ብተና
አባል በተለያዩ ጊዜያት የፋኖ ኃይሎችን በስም እየጠቀሰ በሚያደርገው ንግግር የሚታወቅ ሲሆን በትላንትናው ዕለት አሽፋ ማርያም ላይ በተደረገው ውጊያ በፋኖ ኃይሎች መገደሉን ነው አፋብን ቴዎድሮስ ያረጋገጠው። ከቲሊሊ ከተማ ቅርብ ርቀት በምትገኘውና በተለያዩ ጊዜያት በተደጋጋሚ ከባድ ውጊያ በተካሄደባት አሽፋ ማርያም በትላንትናው ዕለት ሚያዝያ 17 2018 ዓ.ም ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ አስተናግዳለች ነው የተባለው። በዚህ ውጊያ ከምክትል ሳጅን መለሰ ምረት በተጨማሪ ከ30 በላይ የአገዛዙ መከላከያና አድማ ብተና አባላት በፋኖ ኃይሎች ውጊያ ሲገደሉ የጦር ትጥቃቸውን በፋኖ ተወስዷል ሲሉ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተመሳሳይ በሸዋ ቀጠና ሸዋሮቢት ከተማ ዙሪያ በብልጽግና የተጠራ ስብሰባ በፋኖ ኃይሎች ተኩስ መበተኑን የአካባቢ ነዋሪዎች ተናግረዋል። በከተማዋ ዙሪያ ሃይማ በተባለ አካባቢ ለአገዛዙ ጦር አባላት የቤት መስሪያ ቦታ ለማደል በሚል በርካታ የጦር አባላቱ በቦታው ተገኝተው ነበር ያሉት የመረጃ ምንጮች፣ ሆኖም በአካባቢው የፋኖ ኃይሎች ተኩስ ከፍተው ፍየል ማርቢያና ጎዜ ተራራ አካባቢ የነበሩ የአገዛዙ ጦር አባላት ላይ ጉዳት ደርሷል ሲሉ ለኢትዮ ኒውስ ተናግረዋል። የብልጽግና አገዛዝ የአርቲስት ቴዎድሮስ ካሳሁን ቢሮን አልዘረፍኩም፣ የስራ ኃላፊዎችና ጓደኞቹንም አላፈንኩም ወይም አላውቅም አለ። በምንም መልኩ አርቲስቱ ጋር የሚያገናኝ ወንጀል ምርመራ ስራ የለብንም፣ አልሰራንም፣ እሱ ላይ የቀረበ ጥቆማ የለም፣ እሱም የኛ ተጠርጣሪ አይደለም የሚለው የአገዛዙ የፌዴራል ፖሊስ የወንጀል ምርመራ ቢሮ ነው። ቴዲ አፍሮ ኢትዮሪክ አልበሙን ለአድማጮችና አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ከባድ ጫና እየደረሰና አፈና እየደረሰባቸው እንደሆነ ይነገራል። በተለይም ስራ አስኪያጅ ምክትል ማኔጀሩን ጨምሮ የቅርብ ጓደኞቹ ከተሰወሩ በኋላ እስካሁን ድረስ ፍርድ ቤት እንኳን አልቀረቡም። ምክትል ማኔጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸው በሚዲያ አነጋጋሪ ሆኗል። ከዚህ ባለፈም ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኘው ሙዚቃ ስቱዲዮና ስራዎች የሚያዘጋጅበት ቦታ በምሽት በኃይል በመስበር ጥበቃዎችን በመደብደብ መውሰዳቸውም ይታወቃል። በተለይም ደግሞ ዶይቼ ቬለና ሌሎች ሚዲያዎች በዘገቡት የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም ተደብድበዋል። ከተተረፉት ውስጥም ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች ጭምር ሆን ተብሎ ተወስደዋል ተብሏል። ታዲያ እስካሁን ድረስ እየደረሱ ነው ስለተባሉ ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ ያገዛዙ ባለስልጣናትም ሆነ የከተማው ሰላምና ደህንነት ወይም የፖሊስ ኃይል የሰጠው መግለጫ የለም። ራሱ ቴዲ አፍሮም ቢሆን ዝምታ መርጧል። ቲክቫ ኢትዮጵያ ቴዲ አፍሮ ላይ እየደረሰ ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው የዝርፊያ ያገዛዙ የፌዴራል ፖሊስ ሲጠይቅ የፌዴራል ፖሊስ የማወቀው ጉዳይ አይደለም ብሏል። የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሌሳ አብዲሳ አሁን ላይ የፌዴራል ፖሊስ እንደዚህ አይነት ጉንብድና አይሰራም፣ ስብናውም አይደለም የሚሰራው በህግና በህግ ብቻ ነው ሲሉ መልሰዋል። ብዙ ኦፕሬሽኖች እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከእሱ ወይም ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው የለም በማለት ተናግረዋል። እኒህ የቴዲ አፍሮን ቢሮ ሰብረን አልወሰድንም ወይም ደግሞ አገዛዛችን እጁ የለበትም፣ የምክትል ስራ አስኪያጁን ማላፈንም እንዲሁም ጓደኞችን ማላሰርንም የሚሉት ኮሚሽነር ሙሌሳ ከዚህ በፊት በአማራ የማንነታቸው ምክንያት በየበረሃው በተለይም በዋሽ ታስሮ የነበሩትን አስደብድቦ ካስገደሉ የአገዛዙ ኃላፊዎች መካከል አንዱ ነው ይጠቀሳሉ። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነም ይናገራሉ። እሱ አርቲስት ነው፣ ሙዚቃ አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ እየተደረገ ምንም አይነት ነገር የለም በማለትም የተደረገውን ሁሉ ይክዳሉ። እኛ እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱ እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉ እያየናቸው ነው ሲሉ ተናግሯል። እኒህ የፖሊስ ኮሚሽነር በኢትዮጵያ ውስጥ ባለው ታሪክ ታይቶ ማይታወቅ ሁኔታ በአንድ አርቲስት ላይ ንብረቱ ተዘረፈ ሲባል፣ እንደዚሁም የስራ ኃላፊዎች ተሰወሩ፣ ታሰሩ ሲባል ማን አደረገው ብለው ጥበቃ ማድረግ ቀርቶ ምርመራ ማድረግ ባለመቻላቸውን እንደገና ህዝቡን ወንጀለኛ ማድረግ ይከሳሉ። ምክትል ኮሚሽነር ሙሌሳ የዜጋ ህገ መንግስታዊ መብቱን ተጠቅመው ሙዚቃ ሰርተዋል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ፣ ያ ደግሞ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚያገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉም አብራርተዋል። ህግ ጥሶ ከተገኘ እንደማንም ሰው ሊጠይቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት እኒህ ኮሚሽነር በአሁኑ ጊዜ ከሱ ጋር የሚያገናኝ ምንም አይነት ምርመራ አልሰራንም፣ በየቀኑ ብዙ ኦፕሬሽኖች እንሰራለን፣ የሰራናቸውም ለህዝብ ባሉን ሚዲያዎች ፕላትፎርሞች እያደረስን ይላሉ።
ይላሉ። ከአርቲስቱ ቴዲ አፍሮ ጋር የሚያገናኝ ምንም አይነት ጥቆማ ለፌዴራል ፖሊስ አልደረሰም በማለትም ክደዋል። እኒህ ፖሊስ አሁን ላይ ይህን ሲሉ በቴዲ አፍሮ ጓደኞችና የስራ ባልደረቦች ላይ የተፈጸመውን አፈና እንዲሁም በሌሎች ጋዜጠኞች በአዲስ ስታንዳርድ ማኔጂንግ ኤዲተር ጭምር የተፈጸመውን አፈና አልሰማውም በማለት በመካድ ይመስላል። ዋናው ትልቁ ነገር ህዝቡን በደንብ ሊገነዘቡ የሚገባው ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል ሲሉ የጸጥታ ተቋሙ ኃላፊ ይናገራሉ። ወንጀል ከሰራን ማንም ሰው ይጠየቃል። የመንግስት አካል አመራርን በህግ ማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉ ይናገራሉ። በሺዎች የሚቆጠሩ ሰዎችን በተለያዩ ቦታዎች አፍኖ ወንጀል አለባቸው በሚል የሚመረምረው የፌዴራል ፖሊስ ኮሚሽነር ናቸው የሚሉት ባለፉት ዓመታት ዜጎችን በማንነታቸው ምክንያት ብቻ በተለያዩ የአገሪቱ አካባቢዎች ከጠረፍ ጠረፍ እያዘዋወሩ የሚያስሩና ምንም ፍርድ ቤት የማያቀርቡ እንዲያውም ምግብና መጠጥ ጭምር የሚከለክሉት ዋነኛው የፌዴራል ፖሊስ አካል ሆኖ አሁን ላይ ቴዲ አፍሮና በሌሎች ጉዳይ ላይ የተነሳውን ተቃውሞ ይዘው እኛ የምናስረው ወንጀለኞች ብቻ ነው ማለት ሞግተዋል። እኛ ዛሬ የመረጃ መር በቴክኖሎጂ የተደገፈ ካልሆነ በስተቀር ዝም ብሎ በባህላዊ በሰው የሆነ ነገር የምናደርግበት አይደለም ሲሉም አሽፈዋል። ምክትል ኮሚሽነር ሙሌሳ ክልከላ ተደርጓል ሲባል የነበረውም ውሸቶች ናቸው ይላሉ። ሁሉም መሰረተ ቢስ ነው። ይሄ ልጅ ወይም ቴዲን ተጠቅመው ህዝቡ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ይላሉ። በምንም መልኩ ከሱ ከአርቲስት ቴዎድሮስ ጋር የሚያገናኝ የወንጀል ምርመራ ስራ የለንም። እሱ ላይ የቀረበ ጥቆማም የለም። ይህ ሁሉ ህዝቡ በደንብ ማወቅ አለበት ሲሉም ተናግረዋል። ይላል ዘገባው። አርቲስት ሆኖ ሙዚቃ መስራት የፈለገውን ኦፒኒየን ወይም አመለካከት የመያዝ ህገ መንግስታዊ መብት አለው። ከዚህ ውጭ ያለ ማስረጃ ሰው የሚያያዝበት ሂደት ፈጥረናል። ስለዚህ ቴክኖሎጂ ተጠቅመን የትኛውንም አይነት ምርመራ ስራዎች እንሰራለን። የምንሰራቸውን በግልጽ ለህዝብ እናሳያለን ብለዋል። ስለዚህ በቴክኖሎጂ ምርመራቸው መሰረት ቴዲ አፍሮ ወንጀለኛ አይደለም ወይም በቴዲ አፍሮ ዙሪያ የተደረጉ ተግባራት በሙሉ የነሱ አይደሉም በማለት ይክዳሉ። ምክትል ኮሚሽነሩ ከአርቲስቱ ጋር የሚያገናኝ ምንም አይነት ምርመራ እኛ አልሰራንም በማለት በተደጋጋሚ ለሚዲያው ተናግረዋል። ሰው ሊታወቅ ይችላል፣ ወንድምህ ሊታሰር ይችላል፣ አናውቅም፣ ጓደኛ ሊታሰር ይችላል፣ አናውቅም፣ ግን ሰው ከማን ጋር ይውላል ነው ማን ነው ብለን አናስርም። የምናስራቸው ሰዎች ሌጂቲሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይሄ ማስረጃ ጉዳይ ነው። ሂደታችንም ይሄ ነው። ከዚህ ውጭ ምንም ከአርቲስቱ ጋር የሚያገናኝ ምርመራ አልሰራንም ይላሉ። ኮሚሽነሩ የሚሉት የአርቲስት ቴዲ አፍሮ ምክትል አማካሪና ማኔጀር የሆኑትን እንዲሁም የቅርብ ጓደኛውን ከቴዲ አፍሮና ከቤታቸው አፍኖ ከወሰዱ በኋላ እነሱን ያሰርነው በራሳቸው ወንጀል ነው ለማለት የሚዳዳቸው መሆኑን የሚያሳይ ነው። በቤቱ ሆኖስ በሰላም እየኖሩ ያለውን ሰው ዝም ብሎ በሳይበር ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱን ስለማያዋጣቸው ቢተወጥሩ ነው ማለትም ህዝቡን እና በሳይበር ደግሞ ስመቻ ያደርጉብኛል ያሉትን ጭምር ተቆጥተዋል። ከቴዲ ጋር የተያዘው ጉዳይ ቀድሞ መጀመሩን ያነሱት ምክትል ኮሚሽነር ሙሌሳ መግለጫ ተከለከለ ተባለ። ምን ስለሆነ ሚስቱ እኮ አለች፣ ሚዲያ ላይ አላት፣ መስጠት አይችልም ወይ? ቤቱ ሆኖ መስጠት አይችልም ወይ? በሞባይል ስልኩ መስጠት ይችላል። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደ ሎ ኢንፎርስመንት የምንሰራው መብት እንዲከበር ነው ማለት የፖሊስ ኮሚሽነሩ በግልጽ የፖለቲካ ኃላፊነት ተሸክመው አሁን ላይ መግለጫዎች ጭምር የሚሰጡት በሳቸው እይታና በሳቸው ፈቃድ እንደሆነ ገልጿል። ነገር ግን በተቃራኒው የፌዴራል መገናኛ ብዙሃን ባለስልጣን አርቲስት ቴሌቪዥን ጋር ያደረገውን ስምምነት አርቲስቱን መግለጫውን እንዳይሰጥ ያደረገ ሲሆን እንዲሁም የቴሌቪዥን ጣቢያ ኃላፊዎቹ ውሉ እንዲሰርዙም አድርጓል። ይህ በሰዓቱ ታዲያ በተዘገበ ሲሆን እኒህ የፌዴራል ፖሊስ ኮሚሽነር ደግሞ ሐሰት ነው ይላሉ። ከአርቲስቱ ጋር የተገናኘና እሱን መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው። ከኛ ጋር የሚያገናኝ ጥቆማ የለንም፣ በሱ ላይ ምርመራ ያደረግነው ነገር የለንም በማለት ሌላ ፍላጎት ያላቸው የሚሏቸውን የፖለቲካ ኃይሎች የፖሊስ ኃላፊ ይከሳሉ። ምክትል ኮሚሽነር ሙሌሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠበቅ እሳቸው የሚናገሩት ደግሞ እውነት እንደሆነ እንዲያውቅ ተናግረዋል። የሰማነውን ነገር የሚወራው ሁሉ እውነት አይደለም፣ ዛሬ ኤአይ ያለ በማለት ቴዲ አፍሮ በኤአይ ዋሽቷን ይላሉ። የሙዚቃ መሳሪያ የተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር ሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይህንን ማመዛዘን አለበት። የነ ብርቱካን ኬስ ታስታውሳላችሁ በማለት ባለፈው ዓመት በኢቢኤስ ላይ የተሰራውን ጉዳይ በተመሳሳይ በዚህም ሰርተው
አቅርበውታል ማለት ይከሳሉ። አርቲስት ቴዲ አፍሮ የሰራው ዶክመንተሪ ወይም የተበደሉ ዜጎችን አጠቃላይ ቪዲዮ የሌለ ቢሆንም የዘፈነው ድምጽና የሚሰጥበት መግለጫ እስከ መሰረዝ የሄደው አገዛዙ በአሁኑ ሰዓት የቴዲ አፍሮ ጉዳይ እየተራገበ ያለው በኤአይ ነው ይላሉ። እኒህ ኮሚሽነር ታዲያ ቴክኖሎጂን ተጠቅመን እንመረምራለን ቢሉም ኤአይ ደግሞ እንደ ቴዲ አፍሮ አይነት ዘፋኞችን አስመስሎ እያቀረበ እንደሆነ እንኳን የሚገባቸው ሆኖ አልተገኘም። በአንጻሩ በኤአይ የቴዲ አፍሮ አልበም ተለቀቀ ወይስ የሚሉት ወይስ ኤአይ ደግሞ ሐሰተኛ መረጃዎችን በብልጽግና ላይ ለቀቀብኝ ይበሉ በግልጽ አልተናገሩም። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ነው። ይህንን መከልከል አይቻልም። መረጃ ተጠቃሚ ህዝቡ ግን በደንብ ደምቆ ማሰብ አለበት። የትኛውም የሚጠቅመው የሚለው ነው። እየለየ ሊጠቀም ይገባል ማለት የኢትዮጵያ ህዝብ ማሰብ እንዳለበት ሲናገሩ ተደምጠዋል። ፕሮፌሰር መራራ ጉዲና ኢትዮጵያ ካለችበት ተደራራቢ ቀውስ መውጣት የምችለው በእውነተኛና በዲሞክራሲያዊ መርሆች ላይ በተመሰረተ የፖለቲካ ድርድር እንጂ በምርጫ አይደለም አሉ። የብልጽግና አገዛዝ ለሰባተኛ ሀገራዊ ምርጫ እያደረገ ነው ባለበት በአሁኑ ወቅት ሀገሪቱ በዲሞክራሲያዊ ፍላጎቶችና ጥልቅ በሆኑ የጸጥታ ችግሮች መሃል ከባድ ፈተና ውስጥ በምትገኝበት የኦሮሞ ፌዴራል ኮንግረስ ወይም ኦፌኮም ሊቀመንበር ፕሮፌሰር መራራ ጉዲና ምርጫ ቅንጦት ሆኖ በኢትዮጵያ አሁን ላይ ሊደረግ ይችላል ብለን የማናስበው ነገር ግን በአስገዳጅ ሁኔታ ፓርቲያችን ለመሳተፍ በቅቷል ብለዋል። የብልጽግና አገዛዝ ምርጫውን የዲጂታል መራጮች ምዝገባ ጨምሮ በርካታ እጩዎች የሚሳተፉበት ነው የለውጥ ምዕራፍ ነው እያለ ቢያቀርብም የተቃዋሚ ፓርቲዎችና የፖለቲካ ተንታኞች ግን በአገሪቱ ባለው ሁኔታ ምርጫ ባዶ ድል ነው ብለዋል። በተለይም በኦሮሚያና አማራ ክልሎች ያለውን ግጭት እንዲሁም የትግራይ ክልል ከምርጫ ውጭ መሆን የፖለቲካ ምህዳሩ በግልጽ የሌለ መሆኑንና የጠፋ በሚያስብል ደረጃ ላይ መገኘቱን አሳይተዋል። ኢትዮጵያ በብሔራዊ ምርጫ ቦርዷ በኩል የምርጫ ክልሎች እንደ ጸጥታ ሁኔታቸው አረንጓዴ፣ ቢጫ፣ ቀይ በሚል ከፋፍላለች የሚሉት የብልጽግና ሚዲያዎች ተቃዋሚ ፓርቲዎች በተለይም አረንጓዴ የተባሉ ቦታዎችን የመንግስት መረጃ ብቻ መሰረት ያደረጉና ነባራዊ ሁኔታውን የማይወክሉ ናቸው ሲሉም ፕሮፌሰር መራራ ጉዲና ተቃውመዋል። ፕሮፌሰር መራራ ጉዲና ዘ ሪፖርተር መጽሔት ጋር ባደረጉት ቆይታ አሁን ላይ ስለ ሀገሪቱ ወቅታዊ ሁኔታ፣ የጸጥታ ችግሮችና ስለ ምርጫው ሂደት ያላቸውን ማብራሪያ ሰጥተዋል። በዚሁ ምርጫ ከማድረግ ይልቅ ቁጭ ለመነጋገር ነበረብን፣ ነገር ግን ይህን ማድረግ አልቻልንም ይላሉ። ስለ ምርጫው ታማኝነት ሲናገሩም ከ1997 ምርጫ በኢትዮጵያ ታሪክ ውስጥ እውነተኛ ፍክክር የታየበት ምርጫ ከዛ በኋላ አልተካሄደም ይላሉ። ባለፉት 50 ዓመታት ሀገሪቱ ዘላቂ ሰላም ማምጣት፣ ዲሞክራሲያዊ ስርዓት መገንባትና በግጭት ምክንያት የሚባክነው ሀብት አድና ትርጉም ያለው የኢኮኖሚ እድገት ማስመዝገብ አልቻለችም ብለዋል። ፓርቲያቸው ኦፌኮ በአዲስ አበባና በኦሮሚያ ባደረገው ግምገማ ለነጻና ፍትሐዊ ምርጫ የሚያስችል ምቹ የፖለቲካ ድባብ እንደሌለ ያረጋግጧል ብለዋል። ህጉ ምርጫውን ሙሉ በሙሉ ረግጦ መውጣት ስለማይፈቅድ ተገደን ወደ አዲስ አበባ ለመጎዳር ችለናል ብለዋል። ቦርዱ አረንጓዴ ወይም ሰማያዊ ብሎ የፈረጃቸው አካባቢዎች አስመልክተው ፕሮፌሰሩ ሲመልሱም የመንግስት መግለጫዎች አንዳንድ ጊዜ እንደ ቀልድ ይመስሉኛል፣ ቁም ነገር አድርጋቸው አትውሰዷቸው ብለዋል። በባንክ ዝርፊያ፣ በተደጋጋሚ ግጭቶችና በታጠቁ ኃይሎች በሚታመሱ አካባቢዎች አረንጓዴ መብራት ማብራት ነባራዊን የጸጥታ ሁኔታ መካድ ነው እንጂ ሌላ አይደለም ሲሉም ተናግረዋል። በተጨማሪም የትግራይ ክልል አሁን ላይ የፌዴራል መንግስት እንደፈለገ የማያዝበትና የሀገር መከላከያ ሰራዊት በነጻነት የማይንቀሳቀስበት አካባቢ መሆኑን ገልጸው በሁለቱ ወገኖች መካከል ያለው ሰጥ አገባ ወዴት ይሄዳል የሚለው ከምርጫው ጋር አብሮ የሚታይ ነው ሲሉም ተናግረዋል። የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እየተደረገ አይደለም ሲሉም ፕሮፌሰር መራራ ጉዲና መጥቀሳቸው ተዘግቧል። ትራምፕ የአሜሪካ ተራዳሪዎች ወደ ፓኪስታን የሚያደርጉትን ጉዞ ሰርዘዋል። የኢራን ውጭ ጉዳይ ሚኒስትር ደግሞ ፓኪስታን የሄዱት ስለ ኒውክሌር ለመጓየት አለመሆኑን አንድ የሀገሪቱ ከፍተኛ ፖለቲከኛ ተናግረዋል። ዶናልድ ትራምፕ ለፎክስ ኒውስ ልዩ መልእክተኛ ስቲቭ ዊትኮፍና ጃሬድ ኩሽነር ወደ ፓኪስታን ለውይይት አይሄዱም ብለዋል። ፕሬዚዳንቱ ሁለቱ አማራጮች አሉን፣ በፈለጉት ጊዜ ሊደውሉልን ይችላሉ፣ ነገር ግን ምንም ነገር ላለመነጋገር ተጨማሪ 18 ሰዓት በረራ አያደርጉም ብለዋል። የፎክስ ኒውስ የዋይት ሀውስ ዘጋቢ ፕሬዚዳንት ትራምፕ ሰዎችን ነግሬያቸዋለሁ፣ ከጥቂት ሰዓት በፊት ለመሄድ እየተዘጋጁ ነበርና አይሆንም፣ ወደዛ ለመሄድ የ18 ሰዓት በረራ አታደርጉም ብያቸዋለሁ ማለታቸውን ጠቅሷል። ትራምፕ ከጥቂት ደቂቃዎች በኋላ በማህበራዊ ድረገጻቸው ላይ የልዑክ ቡድኑ ጉዞ መሰረዛቸውን አረጋግጠዋል። የአሜሪካ ፕሬዝዳንት የአሜሪካ ልዑክ ወደ ኢስላማባድ የሚያደርገው ጉዞ የሰረዙት በጉዞ ብዙ ሰዓት ነው የሚጠፋው፣ ብዙ ስራ ነው በማለት ነው። ወኪሎች ወደ ፓኪስታን ኢስላማባድ ኢራናውያንን ለማግኘት የሚያደርጉት ጉዞ ሰርዣለሁ። ከዚህ በተጨማሪም በአመራሩ መካከል ከፍተኛ ክፍፍልና ግራ መጋባት አለ። ማን ነው መሪው ማን ነው እንደሆነ አናውቅም። እነርሱን ጨምሮ በተጨማሪም ሁሉም አማራጮች አሉ። እነርሱ ግን ምንም የላቸውም። መነጋገር ከፈለጉ ማድረግ
ማድረግ ያለባቸው መደወል ብቻ ነው ብለዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ፓኪስታን የሄዱት ስለ ኒውክሌር ለማውራት አይደለም ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ናቸው የተናገሩት። ኢብራሂም አዚዝ የተባሉና ቅዳሜ ዕለት ምሽት እንደተናገሩት ከጋዜጠኞች ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስትሩ ኢስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑን ተናግረዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።